በአዲስ አበባ ሀገረ ስብከት ፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ጉባኤ ተክለው ብዙ ደቀ መዛሙርትን ስላወጡት የጉባኤ አባት ሊቀ አበው አባ ኤፍሬም ምረቱ የምናይ ይሆናል። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። የፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የምስረታው ታሪክ አፈ ንጉሥ ጥላሁን ሀብቴ በፈረንሳይ 11 ቀበሌ መጠለያ በግቢያቸው ቦታ ለይተው የአቡነ ገብረ መንፈስ ቅዱስ ጽላትን በማስገባት ኪዳን ሰዓታትና ምህላ እያስደረሱ ሲኖሩ ሐምሌ 5 ቀን 1906 ዓ.ም ሌባ ከጸሎት ቤት ገብቶ ቅዱሳት ነዋያትን ሰርቆ ይጠፋል። በማግስቱ ፍለጋ ሲደረግ ሌባው በመብረቅ ተመትቶ ሞቶ ይገኛል። አፈ ንጉሥም በዚያው ቦታ ላይ የአሁኑ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እንዲተከል አደረጉ። በፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ያገለግሉ የነበሩ ካህናት በሥነ ጽሑፍ ዓለም ታሪክ፣ ሃይማኖት፣ ፍልስፍና፣ ተውኔትና ሌሎች ዘርፍ ያላቸውን መጻሕፍት ለሀገር ያበረከቱ ሊቃውንት፣ በሀገር አስተዳደርም ትላልቅ ሥራዎችን የሠሩ ምሁራን ቦታ ነው። የፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሲመሠረት በሳር ክዳን እንደነበረና በኋላ ጣሊያን ሲገባ በቤተ ክርስቲያኑ አጠገብ ምሽግ ሰርቶ ስለነበረ የመጀመሪያውን ታኒካ ቆርቆሮ እንዲለብስ እንዳደረገው ከጣሊያን መውጣት በኋላም በቤተ መንግስቱ የሽልማት ክፍል ኃላፊውን ይሰሩ የነበሩት ብላታ አድማሱ ቤተ ክርስቲያኑን በአዲስ መልክ ለመስራት ግርማዊ ቀዳማዊ አፄ ኃይለ ሥላሴን ፍቃድ ቢጠይቁ ቦታው ቅርስ ስለሆነ መንካት እንደማይቻል ነገር ግን ጣራውን ጨምራችሁበት ከፍ ብሎ እንዲሰራ በማለት መፍቀዳቸውን ሕንፃ ቤተ ክርስቲያኑ ግን ሳይነካ ባለበት እንዲቀጥል መታዘዙን ትንሣኤ ዘቀበና አቦ መጽሐፍ 2016 ዓ.ም የታተመ ከገጽ 29 እስከ 36 ድረስ ያስነብበናል። ትንሣኤ ዘቀበና አቦ መጽሐፍ የደብሩ አስተዳዳሪና መምህር የነበሩትን ርዕሰ ሊቃውንት ቆሞስ አባ መናሴ ዘለቀ ምስክርነት ጠቅሶ ቦታው ለምን መካነ ሕይወት የሚል ስያሜ እንደተሰጠው በገጽ 34 ላይ እንዲያስነብበናል። የአቡነ ገብረ መንፈስ ቅዱስ ታቦት ከተተከለ ወዲህ በአዲስ አበባ ጤናና ሰላም ተገኘ። በልዩ ልዩ ደዌ ይሰቃዩ የነበሩ ወደ ቤተ ክርስቲያኑ እየመጡ ይፈወሳሉ። በስዕለት የነገሯቸውን በመልጃቸው ያስፈጽማሉ። ወዲህም ገብረ ሕይወት የጻድቁ የመጀመሪያ ስማቸው ስለሆነ ያንን ሥራቸውን ለመግለጽ መካነ ሕይወት ተብሎ ተሰየመ። ሊቀ አእላፍ ቀሲስ ኢንጂነር ዳንኤል መኮንን በዚሁ ደብር ተወልደው እያገለገሉ ያደጉ በቦታው ላይ ባለው ጸበል በጣሊያን ጊዜ ስለተሰሩ ተአምራት ከአበው የሰሙትን እንዲህ ነገሩ። ቤተ ክርስቲያኑም እጅግ የበረከት የትሩፋት ቦታ ነው። ጸበል አለው። አሁን ጸበሉ 2 ተአምር ተገልጾበታል። በፈረንጅ በጣሊያን ጊዜ ትልልቆቹ አባቶቻችን ሲነግሩ አንድ ጣሊያን ገድሏል፣ አንድ ጣሊያን አድኗል። አንዱ ጣሊያን አበሻ ሲሰበሰብ ያያል አሉ። ምንድነው እዛ አበሻ የተሰበሰበው ሲል አይ እዚህ ጸበል የሚባል አለ። ምንድነው ጸበል? ውሃ ነው። አዎ አንጡልኝ ቀድታችሁ አለ በትዕቢት። አንጥተው ቀድተው ሰጡት። ወደ ላይ ወደ ታች ብሎት ሕይወቱ አልፏል። ሁለተኛው ደግሞ ተተክቶ ተቀምጦ ምንድነው ይላል። እንደዚያው ይሄ ጸበል ነው ይሉታል። ጸበል ነው አሁን ያሞኛል ሲል ትድናለህ ይሉታል። ይሰጡታል። ድኗል ይላሉ። እና ይሄ አባቶች የሚናገሩት ድረስ የነበሩ የሚታወቅ ነገር ነውና በአዲስ አበባ ካሉ አድባራትና ገዳማት የአብነት ጉባኤ ሰፍቶ ይገኝበት የነበረ ባለብዙ ሊቃውንት መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ልዩ የሚያደርገው የአዲስ አበባ ልጆችን በመሰብሰብ ተምረው ቅድስት ቤተክርስቲያን ከቅዳሴ እስከ ማህሌት ማገልገል የሚችሉ ደቀ መዛሙርትን ማውጣቱ ነው። ጥልቅ የሆነው መንፈሳዊ ሕይወታቸውና የማስተማር ትጋታቸው በተማሪዎቻቸው ልብ ታትሞ የቀረ ማንነትን ያሳዩ መናኙ የኔታ ሊቀ አበው አባ ኤፍሬም ምረቱ በፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ካስተማሯቸው አንዱ የመንፈስ ልጃቸው ሊቀ አእላፍ ኢንጂነር ቀሲስ ዳንኤል መኮንን መምህሩን እንዲህ ይዘክራቸዋል። ትምህርት ቤት እንግዲህ አሁን መካነ ሕይወት ትምህርት ቤት የተባለ አንደኛ ደረጃ አለ። እሱ ውስጥ የኔታ ርዕሰ ሊቃውንት መላከ ገነት ምናሴ ዘለቀ ያስተምሩ ነበር። እዚያ እኛ አልደረስንበትም። ትምህርት ቤቱን ለዘመናዊ ትምህርት ቤት ሲወሰድ እኛ ወደ ቤተ ክርስቲያን አገልግሎቱን ይዘን መጣን። ሊቀ አበው የኔታ ኤፍሬም ምህረቱ ማስተማር የጀመሩት በዚያ ነው። ሊቀ አበው የኔታ ኤፍሬም ምህረቱ እንግዲህ ቤተ ክርስቲያን በዚያ ከመጡበት ጊዜ ጀምሮ
ትውፊታቸው ወይ ርስታቸው ማስተማር ነበር። ዜማና ትርጓሜ መጽሐፍት ያስተምሩ ነበር። የኔታ ኤፍሬም ህይወታቸው ባህታዊ ነው፣ መናኒ ናቸው። ከቤተ ክርስቲያን አይወጡም። አንድ ግንብ አለች፣ እሷን ተደግፈው ቆመው ያስተምራሉ። እኛ ስንሄድ ወደ ቤት እሳቸው ይቆማሉ እዛው። ስንመለስ 8 ሰዓት እናገኛቸዋለን። እዛው እንደቆሙ ትምህርት ካለቀ በኋላ ውዳሴ ማርያም እንሄዳለን። ውዳሴ ማርያም በዜማ እናደርሳለን። ማታ ሲመሽ ወደ ቤታቸው ያርፋሉ። ቤታቸውን ባረፉ ጊዜ ቅርብ አካባቢያቸው ያሉ ሰዎች ሲናገሩ ቆመው እንድችው ጸሎት ሲያደርጉ የሚያድሩ ስዕሎች ነው ቤታቸው ያሉ። ያው ልጆች አንዳንድ ልጆቻቸው አምጥተው ምግብ ካልሰጧቸው እንዲሁም ያድራሉ። ደጀ ሰላምም ከሌለ ፍታትም ኖሮ ከሌለ እንድችው ነው የሚያድሩት። እንደው ሰው አምጥቶ እንኩ ካላላቸው ለምግብ ደንታ የላቸውም። እንደውም ምግብን ለ3 ይዘረዝሩታል። ምግብና ሰውን በቀን 3 የሚበላ ለሆዱ ያደረ ነው ይላሉ። በቀን 2 የሚበላ ሰው ነው ይላሉ። በቀን 1 የሚበላ ወደ መላእክት የተጠጋ ነው ይላሉ። እሳቸውም ግን አንዳንዴ አድረውም በሰንበት ከሆነ ጠዋት የሚቀምሱበት ጊዜ አለ። ሰሙነ ሕማማት ሐሙስ ማታ ነው የሚጀምሩት፣ ቅዳሜ ለእሁድ ነው የሚቀምሱት። ብዙ ጊዜ ራእይ ያያሉ፣ ይደርሳል፣ ይነግሩናል። ብዙ ራእዮች አሉ። እኛ እንግዲህ ያው ልብ ባለ ማለት ያኔ ልጅነት ስላለ እንጂ ብዙ ታሪክ አላቸው። የኔታ ሊቃው ኤፍሬምም ህይወታቸው ሁሉ ከቤተ ክርስቲያን ከቤተ መቅደስ ስለነበረ ይሄንን የውጭውን ስርዓት አያውቁትም። ይቆማሉ፣ በባዶ እግራቸው ነው የሚቆሙት፣ ጫማ የላቸው። ቤተ ክርስቲያንም ቅዳሴ ከገቡ ቆመው ያስቀድሰው፣ ቁመት ሌሊት አድረው ቆመው ያስቀድሰው፣ መጨረሻ ታቦት አንግሰው ቆመው እዚያችሁ እኛ ታቦት ውጪ ስናወጣ እሳቸው እዛችሁ የቆሙባት ቤተ ክርስቲያን አለ። የሚቆሙባት ወንበር የላትም። እንዲህ የሚደረደር ግራና ቀኝ ወንበር የለውም። ከወንበሩ መሃል አካፋይ ያደርጉና ግርግዳው እንደዚህ ተደግፈው ነው ቆመው የሚያገለግሉት ማለት ነው። የእውቀት አገልግሎቱ ችግርን ቀርፎ መገኘቱ ነው። የአብነት ትምህርት በመንፈሳዊም ሆነ ስጋዊ ዓለም የሰው ልጆችን ችግር የመፍታት አቅም ያለው ነው። መንፈሳዊ ችግር የሚፈታው ሰዎች ለእግዚአብሔር በስጋም በነፍስም ሲገዙ ሲሆን፣ ስጋዊ ችግር የሚፈታበት መንገድ ደግሞ በችግሩ ምክንያት ላይ ለምን እንዴት እያሉ ሲመረምሩ ነው። ሊቀ አበው የኔታ ኤፍሬም ተማሪዎቻቸውን የራሳችሁ ሀገር ትምህርት በቂ ነው ይሉ እንደነበረ ሊቀ አእላፍ ቀሲስ ዳንኤል መኮንን እንዲህ ነገሩ። በዘመናዊ ትምህርት ያላቸው አቋም ምን ይሰራላችኋል ነው። እውቀቱን አትወቁት ሳይሆን ወደዚህ ወደ ራሳችሁ ወደ ቅርሳችሁ ወደ ህይወት ወደሚሰጠው ትምህርት አድሉ ይሉን ነበረ። የኔታ መሃል ላይ ይሆናሉ። ያችን ድንጋይ ተደግፈው ግራና ቀኝ እጃቸውን አድርገው ይቆማሉ። ዙሪያውን እንሰበሰባለን። ዙሪያውን እንሰበሰብና እዚህ ያነባል፣ እዚህ ዜማ፣ እዚህ መጻሕፍት፣ እዚህ ጾመ ድጓም ያገኘው እንደዚህ ነው። እንደዚህ እያስተማሩ ያልፋሉ። እንደገና ደግሞ እንደዚህ ይመለሳሉ። እንደዚህ እየተመላለሱ ነበር ከግራ ወደ ቀኝ የሚያስተምሩት። እኛ ከትንንሾች በነበርን ጊዜ ታላላቆቻችን ፊደል እስከ ንባብ ያስተምሩናል። እኛ ደግሞ ካደገን በኋላ ሕፃናቱን ፊደል ውዳሴ ማርያም ካስተማርን ከጨረስን በኋላ ወደ እሳቸው እንቀርባለን። በኔታ ትምህርት አንድ ትልቅ ደስታ፣ አንድ ተማሪ ውዳሴ ማርያም መልካ ማርያም መልካ ኢየሱስ ጨርሶ ሰላም ለኪ በዜማ ሲል ነው በቃ ትልቅ ደረጃ ደረሰ ብለን የምንደሰትበት። ከዛ ወደ የኔታ ገጽ ይመጣል ለትምህርት ማለት ነው። በዜማ ሰላም ለኪ ሲል የኔታን ብቻ ጉባኤ እሳቸው ፊት መቅረብም ሳይሆን ለዲቁና ተዘጋጅቷል ተብሎ ወደ ቤተ ክህነት ይጻፍለታል ዲቁና እንዲህ። ይሄ ነበር ስርዓቱ። የኔታ ኤፍሬም ደቀ መዛሙርት እግዚአብሔርን እንጂ ክፉን እንዳይፈሩ ለሕፃናቱ ሁሉ ከመዝሙረ ዳዊት ላይ እየጠቀሱ እይፈርሆ ለእኩይ እስመ አንተ ምስሌን ያስጠኑ ነበር። ተማሪም በንባብ ላይ ፍጹም ይሆን ዘንድ የነበራቸውን ትጋት
ሊቀ አእላፍ ቀሲስ ኢንጂነር ዳንኤል መኮንን እንዲዘከሩልን። ስለ ትምህርት የማስታውሰው ከመስተጋብእ እየፈርሆ የሚለው አለ። እሱ የራሳቸው አቀራረብ ስላላት ያችን ይዘንላቸው እንድንሄድ ይፈልጉ ነበረ። እንዴት ነው ለሚመጣው ተማሪ ሁሉ ያስተምሯት ነበር። እቺ ትደንቀኛለች። እኔ ሌላው የኔታ ቁጡ ናቸው። አንድ ሰው አንድ ነገር ነግረውት ያን ካልሰማ በሳጫሉ። ከዚህ በፊት ስሙን መግለጽ አያስፈልግም። አንድ ተማሪ ሲያነብ መኃልየ ዘሰሎሞን ነው የሚያነባው እና መኃልየ ዘሰሎሞን ብሎ ያነባል። ተው አሉት። መኃልየ ዘሰሎሞን አለ። ተዋልኩህ እኮ አሉት። እኛም ሁሉ ትኩረታችን ወደሱ ሆነ። ትንሽ አረፈና መኃልየ ዘሰሎሞን አለ። አሁን እንዴ ምን አይንሃይም እንዴ በደንብ ያው አሁንም ደገሙ። ቁጠረው አሉት። መሃ ብሎ ሰሎሞን ብሎ ቆጠረ። ትልቅ ደረጃ የሚማሪ ነው በለው አሁን አሉት። መኃልየ ዘሰሎሞን አላቸው። ማን አስጠናው አሉትና አንዱን ተማሪ ሰጡት። እና በቃ ማንም ሰው ፍጹም እንዲሆንላቸው ያላቸው ትጋት ይገርመኛል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ትምህርት ሲዋሃዳቸው መለያ ምልክታቸው ትህትና ለመሆኑ የብዙ አበው ሊቃውንትን ታሪክ በቅርብ የሚያውቁ ሁሉ ይመሰክራሉ። በእሳት ላይ የተጣደ ሽሮ ወጥ በጅማሬው ላይ ልገንፍል የሚለው እሳቱ በበቂ ሁኔታ ስላልተዋሃደው እንደሆነ ግልጽ ነው። መምህር ነኝ ብሎ ትዕቢትን ገንዘቡ ያደረገ ሰውም ትምህርት እንዳልተዋሃደው በአንደበቱ እንጂ ለባዊት ነፍሱ ላይ እንዳላረፈ ያሳያል። ሊቀ አበው የኔታ ኤፍሬም ምሕረቱ ሁሉ ያላቸው እንደሌለ መስለው በትህትና ይታዩ ነበር። የሚለብሷት ሰማያዊ ካፖርት አለች። እቺ ሰማያዊ ካፖርት ሁልጊዜ ከራቸው አትወልቅም። ሻሽ ይጠመጥማሉ። ውስጡ ግን የመንኩስና ቆብ አለ። ሻሹ ይሸፍነዋል። ቅስና አላቸው። እኛ ብቻ ነን የምናውቀው። ውዳሴ ማርያም ስናደርስ ይናዝዙናል። እንግዲህ አንድ ሰው ወይ ምእመን ወይ ዲያቆን ወይ ቄስ ከሆነ ለሱ ነው እድል የሚሰጡት። አባታችን አሳርጉ ይላሉ። እኛ ብቻችንን ስንሆን ነው የሚናዝዙን። አባታችን አሳርጉ ሲሉ አይን የለኝም ካሉ አይናዝዙንም። በሉ በሰላም ደሩ ብሎ ያሰናብቱናል። ወደ 29 ዓመት ይሆናል መስቀላቸውን የደበቁት በስውር ነበር። ሰው ጥምጣማቸውን እኛን ያየ ሰው ሲያስተምሩ ደስ ይለውና መጥቶ ያይና አሳልሙኝ ብሎ ሲል ዳዊታቸውን አውጥቶ ያሳልማሉ። እና በሰው ፊት መስቀላቸውን ሳይገልጹት ይሄን ያህል ዓመት ሆኗል። አንድ ጊዜ ጉባኤ ሰርተን ትልልቅ አባቶችም ነበሩ። ብድግ ሲሉ ከኪሳቸው ወደቀ መስቀል። የእንጨት መስቀል ነበረ። ጉድ ተባለ። ከዛ በኋላ ቅስናቸውን ገለጡ እና መባረክ መናዘዝ ጀመሩ። ያው በቃ የኔታ ማንም ሲመጣ ብድግ ብለው ነው ከተቀመጡ ድንገት እንጂ አይቀመጡ። ከወገባቸው ጎንበስ ብለው ነው ሰው የሚቀበሉ። አሁን የምናስታውሰው እነዚህ ትልልቅ አባቶች ቤተክርስቲያን በእንተ ጽድቅ የሚያገለግሉ የኔ አያትም አሉ። የሰለሞን ጦመ ልሳን አባት ታምራት ይትባረክ አቶ ይትባረክ ይመጣሉ። ቤተክርስቲያን ዕለት ዕለት ስለሚመጡ ሰላም ሲሏቸው ተግተው ነው ሰላም የሚሏቸው። ሲሉ ጎንበስ ብለው ከመቀመጫች ከቆሙባት 2-3 እርምጃ ሄደው ነው የሚቀበሏቸው። ተቀብለው ሰላም ብለው ተጨዋውተው ተቀናይተው ይለያያሉና ትህትናቸው እጅግ በቃ ውስጥ የሚገባ ነው። የውሸት ያልሆነ የእውነት ነው። ሲምሉም አዛኘን ነው የሚሉት። አዛኘን ካሉ በቃ ምንም የለም። እና ስለ ድንግል ወላዲተ አምላክ አያነሷትም። ካነሷት ግን በጣም ከባድ ጉዳይ ተፈጥሯል ማለት ነው። እና በህይወታቸው ድንግል ወላዲተ አምላክ ውዳሴ ማርያም የምናደርሰው አይናቸውን ጨፍነው ነው። አይናቸውን ሲጨፍኑ እኛ ግራና ቀኝ እንነጋገራለን። ያው የልጅነት ነገር ስላለ እሳቸው ግን በተመስጦ ሆነው በአንቃይ ደወል ህሊና በሰቂለ ልቡና ሆኖ ነው የሚያደርሷት ማርያም። ልጅህን ቅጣ እረፍትንም ይሰጣል፣ ለነፍስም ተድላን ይሰጣታል። መጽሐፈ ምሳሌ ምዕራፍ 29 ቁጥር 17። የኔታ
ትምህርት ተጀምሮ ወይ ወጣ ወይ ገባ ማለት በቃ የሚጠሉት ነገር ነው። ምናልባት እኛ ጉባኤ እሳቸው ተሰብስበን እየተማርን ሌላ ሀሁ የሚማሩት ፊደላሪያም የሚማሩት ከረበሹ እንኳን በቃ ይበሳጫሉ። ጎረቤ አንጣ ይላሉ። አርጮሜ የባህር ዛፍ አርጮሜ ነው የሚመጣው። በህብረት ተማሪ ከረበሸ አስተኝተው ነው ቂቂጡን የሚገርፉት። በደረጃ ያስተኛሉ። እንዲያ ነው 7-8 አድርገው የሚማቱት። አንድ ሰው ከሳቸው ገበታ በአመጽ ጉልበት አለኝ ልጅነት አለኝ ብሎ የሚሮጥ ከሆነ አይቀድማቸው። ሁሉ ጊዜ በዚህ በግራ እጃቸው የሚይዟት ከዘራለች፣ ግን ሲጠቀሙባት አይተን አናቅም፣ አይመረከዙባትም። ሁሉ ጊዜ ግን በግራ እጃቸው ከዘራለች። ሮጠው ያኔ አስፋልትም አልነበር ሳር ነው ሜዳው። ሮጠው ይደርሱበታል። ከደረሱበት ይጠልፉታል በዛች እንትን። ከዛ የቁንጥጫ ማት ይወርድበታል። ቁንጥጫቸውን ያልቀመሰ የለም። እኔም ቀምሻለሁ። አንዴ ቀመስኩ፣ ተማርኩ። ደቀ መዛሙርት ስርዓትን ይዘው ያድጉ ዘንድ በመምህርና ተማሪ መሃል ያለው ገደብ እንዲከበር ተግባራዊ ትምህርትም ነበር። እግራቸው ያበጣል። እሱም ታሪክ አለውና እንተናነቃለን። እግራቸው ስለሚያብጥ እላው ላይ እንደዚህ በጣታችን አጥመን ስንጨርስ ስማችንን እንጽፋለን። የኔ ስም ዳንኤል ስለሆነ ዳኒ ብዬ ጽፋለሁ። ታምራት ታሜ ብሎ ይጽፋል። ያ ደግሞ የየራሱን ስም ይጽፋል። ይሄ ምንድነው? ያው እኛ የኔታን እግር በማጠባችን የሚሰማንን ኩራትና ደስታ ለመግለጽ ያህል ነው። የኔታ ሊቀ አበው አባ ኤፍሬም ምረቱ አንድ ሰው በአንድ ነገር ላይ ትኩረት አድርጎ ሲሰራ ሊያመጣ የሚችለውን አመርቂ ውጤት ስለሚያውቁ ተማሪዎች በትምህርት ላይ ብቻ ትኩረት ያደርጉ ዘንድ ይመክሩ ነበር። የኔታ ማስተማር ነው የሚወዱት። አስተምረው አሁን ቤተ መቅደስ ስንገባ በጣም ቅር ይላቸዋል። ምክንያቱም ቅዳሴ የለመደው ውትፍ ይላሉ። በቃ ውትፍ ነው ትምህርቱን ይተዋዋል ብለው ያስባሉ። እና እንድንማር እንጂ ወደ ቤተ መቅደስ አገልግሎት እንድንገባ አይፈቅዱም። ቅኔ ማህሌት ብቻ ነው እንድናገለግል የሚፈልጉት። አሁን ቅኔ ማህሌት የኔታ ያስተማሪዎች በአብይ ጾም እናስተዛዝላለን። ያው ቦታው የሊቃውንት ቦታ ነው። የተመረጠ የተለቀመ ሊቃውንት ነው የሚመጣበትና እዛም ያሉት እና ለቃስፋው አሉ ብዙ እና የኔታ መላከ ገነት ምላሴ አሉ ብዙ። እና ስናስተዛዝል በግራ በቀኝ እንቆማለን። በቃ አንድ ሰው አንድ ቀለም ወይም አንድ ቃል ከገደፈ ካፉ ነው የምንነጥቀው። ጀግንነት ያ የገደፈውን ሰው ካፉ ለመንጠቅ እንደ ነብር እንደ አራስ ነብር አይናችንን ዳዊታችን ላይ ተክለን ጆሮአችንን ሰክተን ነው የምንጠብቀው። በተለይ ትልልቅ አዋቂዎች ዘገም ካሉ ምንትፍ አድርጎ ሲሄድ ከዛ ምንድን ይደረጋል? እኛ የሚያስደስተ ምንድነው? አንደኛ ያን በመንጠቃችን ሁለተኛ ተጨማሪ ከሚደርሰን ከተራችን ሁለተኛ ተጨማሪ አገልግሎት እናገኛለን። ያን በመንጠቃችን ደግሞ ኩራት ይሰማል። እዚህ ተጠንቅቀን ነው በቃ ለምን ታው ይላሉ አባቶች። ሊቀ ትጉሃን አለሙ የሚባሉ አሉ። በነፃ የሚያገለግሉ ታላቅ ሰው ናቸው። ንግድ ሚኒስቴር የሚሰሩ እሳቸው ይማታሉ። ተው ብለው በቋሚ ይመታሉ። የኔታ ሊቀ አበው አባ ኤፍሬም ምረቱ መንፈሳዊ በረከትና ማህበራዊ ትስስር እንዲፈጠር ለደቀ መዛሙርት የመሰረቱት ማህበር አሁን ድረስ ተማሪዎቻቸውን በክፉም በደግም እንዳይለያዩ አስሮ እንደያዛቸው ሊቀ አእላፍ ቀሲስ ዳንኤል እንዲህ ነገሩ። የኔታ እንግዲህ ያኔ እኛን ለማስተማር ክፍያ አይጠይቁም ነበረ። በነፃ ነው የሚያስተምሩት። እርግጥ ቤተ ክርስቲያን ደሞዝ ተሰጣቸው ነበረ። ሲያስተምሩን የማርያምን ዝክር በፈቃዳቸው በነፃ ይዘክሯት ነበረ። ከዛ ተማሪዎች 10 ሳንቲም ከኛ ይቀደሙት ይዘክሯት ነበር። በእኛ ደግሞ 25 ሳንቲም እየከፈልን እንዘክር ነበር የማርያምን ዝክርና የኔታ የማርያም ዝክር ተብሎ ብዙ ሰዎች ይጠቀሙበት ነበረ። እኛም ያኔ በ77-78 ጊዜ የነበረው የወቅቱ ሁኔታ የዳቦ እጥረት ስለነበረ ከተማ ሄደን እየገዛን እየሰበሰብን እያመጣን እንዘክራለን።
እና እዛ ሄደን ታዲያ አንመጣም ቶሎ ያ እኛ ሄደን እስክንወጣ ድረስ እሳቸው ቆመው ከሰው አይነጋገሩም ምን ነው ወላዲተ አምላክ እነዚህ ልጆች በዚህ በክፉ ዘመን በአውሬ ዘመን ልኬ እንደው መናት አድርጊኝ እያሉ እኛ እስክንገባ ድረስ ቆመው ጸሎት ያደርጉ ነበር አሁን ቃፊር አለና ገና ከውጪ ስንመጣ ተሸክመን ከሩቅ የኔታ መጡ ልጆቹ ሲባል በር ድረስ ሄደው ይቀበሉናል እንደው ተረፋችሁ እንዴት ሆናችሁ ይላሉ ደግ የሰራልንን ደግሞ እንደዚሁ ደግነቱን ሞቅ አድርገን እንነግራለን ደግ ለሰራው እግዚአብሔር ይባርከው እንጀራው ይባርከው ህይወቱን ይባርከው እያሉ ይመርቃሉ ክፉ ለሰራው ደግሞ እግዚአብሔር ልብ ይስጠው እናንተ ደከማችሁትን ድካም ያካፍለው ይሉ ነበር እና ይሄንን ዝክር እስካሁን የኔታ ተማሪዎች በወራንዴ እየዘከሩት ይገኛሉ ሌሎችም እናቶች ይዘክሩታል በፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የተማሪዎች አገልግሎት ትዝታ ምን ይመስል እንደነበረ ሊቀ አእላፍ ኢንጂነር ዳንኤል እንዲያስታውሱታል ዋናው የኔታ ትምህርቱን የሚያስተምሩት ለማህሌት ብቃት ነው ማህሌት ማንም እንዲለይ አይፈልጉም የቤተክርስቲያን ተክለኞች ጥቂት ናቸው እኛ ግን በጣም ብዙውን እንሞላዋለን ህፃናትም ብንሆን ትልልቆችም ቢሆን ይሞሉታል ያለ ክፍያ ነው የሚያገለግሉት ማህሌት ሲቆም አሁን ዘመነ ጽጌ የምናስታውሰው በዚያን ዘመን ቦታ ይጠባል ተማሪው በሙሉ ይገባል ቦታ ይጠባል ያን ዘመነ ጽጌ ወረብ ሲደረግ ከበሯን ጥልጥለን ወደ ደጅ ነው የምንወጣው ወረቡ ደጅ ወተን አጋፋሪው ያስገባል ባዶ ይሆናል ቤተክርስቲያኑ እዛ የሚቆሙት ያን እኛ ያንን ወረብ ይዘን ወደ ውጭ ስንመጣ አክሊለን ጽጌም ይሁን ከበበጌራ ወርቅም ሆነ ውጭ ሶስት የቤተክርስቲያኑ ዞረን ነው የምንገባው ሌላ ጊዜ ከበሮ አንዱ ተነጥቆ ማህሌቱን ይቀጥላሉ እነሱኛ እንዘምራለን እዛ አንድ ጊዜ ግን ተፈጸመ የሚለው ህብረ ሐመል ሚል ሲባል የመጨረሻው ቀን ነውና በጣም ሆዳችን ባባ እና ከበሮ ይዘን ወጣን ሁሉንም ከበሮ ይዘን ወጣንና የሚቀጥለውን ቁመት ለማድረግ ከበሮ ጠፋ አንድ ከበሮ ሊወስድ እንደተለመደው አጋፋሪው ሲመጣ መሃል ከተትነውና እየዘመርን ሳለ ለካሱ ተቆጥቷል ምርር ብሎት ይሄድና የኔታ ልጆቹትን አንድ ነገር አርጉ ይላቸዋል እንግዲህ የኔታ ቤተክርስቲያን ማህሌት ገቡ ማለት መጨረሻ ሰው ወጥቶ ሲጨርስ ነው የሚወጡት የዛን ቀን ግን ከቤተክርስቲያን ወጡ ሁለት ቀን የወጡበት ከቤተክርስቲያን ማስተዋወሰው ወጡ ገና የኔታ መምጣታቸውን ድምጻቸውን ስንሰማ ከበሮን ጥለን ተበታተነ ከዛ እኛም ተደበቅን አጋፋሪውም ያን ከበሮ አስመጣና እንትን አለ እና እሳቸው ያን ቀን ተናደዱ ይሄ ነው አሁን ማህሌት በደንብ ይገለገላል እያንዳንዳችን ተማሪዎች ለህይወታችን መሰረት የሆነ ትልቅ አቅም ሰጥተውናል የመምህር ምክርና በረከት በተማሪው ላይ ሲያርፍ ለቤተ ክርስቲያንም ለሀገርም በረከት የሆነ አገልጋይ ይገኛል የኔታ ያስተማሯቸው ቤተ ክርስቲያንን ግን በማህሌትም በሰዓታትም ቀጥ አድርገው የያዙት የእሳቸው ልጆች ናቸው ትልልቅ ደረጃ የደረሱት ዶክተሮች አሉ መሐንዲሶች አሉ የባንክ ኃላፊዎች አሉ የቤተ ክርስቲያን ትልልቅ ደረጃ የደረሱ አሉ እነሱ ተሰብስበው ወተን አንድ ላይ እናገለግላለን ቤተ ክርስቲያን በነጻ ስናገለግላት እኛ የምናገኘው አስበ ደሞዝ አለ ያ ደሞዝ ምንድነው በነጻ በማገልገላችን የምናገኘው ጸጋ በረከት ነው እንደውም አንዳንዴ ተሞነኞቹ ተክለኞቹ ጠፍተው እኛ ብቻችንን ወይ ሰዓታት ወይ ማህሌት ምን ጀምርበት ጊዜ አለ እና ያ ቤተ ክርስቲያን እስካሁን እሳቸውን በህይወት ባይኖሩ በቀጣይ ትውልድም እየተመሰገነ እየተገለገለ ይገኛል ብዙ አሉ አሁን ያስተማሯቸው ትልልቅ ደረጃ የደረሱት እነ ሊቀ ጉባኤ ታረቀኝ ብርሃኑ አሁን እሳቸው ተርጓሜ መጽሐፍትን የሚተረጉሙ የሚያገለግሉ ትልቅ አባት ናቸው ዶክተር ቀሲስ መላከ ፀሐይ አምሳሉ ተፈራ ማለት ነው በአሜሪካን ሀገር የሚኖሩ አሁን በቲዮሎጂው አስተማሪ ነበሩ አሁንም በዛ በውጭ ሀገር ጥሩ አገልግሎት የሚያደርጉ አሉ እነ ሊቀ ስዩማን አምባዬ ደግሞ አሁን በቤተ ክርስቲያን በጸሐፊነት እያገለገሉ ያሉ ትልቅ ደረጃ ያሉ ናቸው እና አንጋፋው ጋዜጠኛ
ሰሎሞን ጦመ ልሳን እንግዲህ የሳቸው ተማሪነን አብረን ስንማር ይኖርን አሁን በሀገር ደረጃ በከፍተኛ ቦታ ያሉ ትልቅ ወንድም ናቸው። እነ አርቲስት ጥላሁን ዘውገ እነ አለልኝ መኳንንት እነሱ ሁሉ ለክህነት የሚያበቃ ደረጃ ይኖር እንጂ የኔታን በረከት በትምህርት ያገኙ ትልልቅ ወንድሞች ናቸው። እንደዚህ ደግሞ ከአሜሪካም ያሉ እነ ሊቀ ዲያቆናት አባ ሰሎሞን ኃይሌ እነ ዲያቆን ግዛቸው እነ ዲያቆን ጌታቸው እነ ዮሴፍ አያሌው ብዙ አሉ ውስጥ እነ የኔታ ምናሴ ልጆች እነ ሳሙኤል ምናሴ እነ ልሳኑ ምናሴ እነ መጋቤ ሥርዓት ጌዲዮን ቤተክርስቲያኗን አሁንም ድረስ የሚያገለግሉ ትልቅ ወንድም ተቆርቋሪ ሆኑ ብዙዎች አሉ። በመንግስት ስራም ኃላፊነት ያሉ አሉ። እነ ቀሲስ ኢንጂነር በርተሎሜዎስ ክንፈ ገብርኤል የሊቀ ካህናት ክንፈ ገብርኤል ልጆች እነ መዘምር አብርሃም ክንፈ ገብርኤል የኔታ እንግዲህ የሚያስተምሩት እንዳልኩት በነፃ ነው። ሲያስተምሩም ከልባቸው ነገ እኔ ያስተማርኳቸው ተማሪዎች እኔ የደረስኩበት ደረጃ ደርሰው ቤተክርስቲያን ይጠቅሟታል ብለው ነው የሚያስቡት። ለዚህም ነው ወደ ዘመናዊ ትምህርት ስንሄድ የሚናገሯታል አንጀቴ በጥስ ይላሉ። ማርገጃ ወተን ኳስ እንጫወት ኳስ የሚጠቅም ቢሆን ኖሮ እኛ ቁጭ ብለን እኮ እናያችሁ ነበር ይላሉ። እና በቃ ህይወታችንን ሁሉ እሳቸው ወደ ነበሩበት ህይወት ለመጎተት ትልቅ ጥረት ያደርጉ ነበር። እሳቸው ትልቁን ጸጋ በረከት አግኝተዋል። ከቤተ ክርስቲያን ለመድኃኔ ዓለም ቀጨኔ መድኃኔ ዓለም የ27 ይወጣሉ። የዚያችን ቀን ብቻ ነው ከቤተ ክርስቲያን የሚወጡት። ሌላ ቀን ከቤተ ክርስቲያን ቆመው ደርቀው ነው የሚሉ። ደጀ ሰላም ካለ ይቀምሳሉ፣ ከሌለም ቆመው ደርቀው። ሰው በወንጌል የታዘዘውን የብርሃንና ጨውነት ጠባይ ካልያዘ እንኳን ያላመኑትን ሊያሳምን ራሱን በጥርጣሬና አመጽ ባህር ሲዋኝ ይኖራል። የኔታ ሊቀ አበው አባ ኤፍሬም ምህረቱ እግዚአብሔርን ከመውደዳቸው የተነሳ ምድራዊ ዘርን ክደው ሀገር ይሄ ነው ሳይሉ ከፍቅረ ነዋይ ተለይተው በብሕትውና ይኖሩ የነበሩ አባት በየካቲት 12 ሆስፒታል ታመው ተኝተው ትከታተላቸው የነበረችው ነርስ ስላየችው ህልምና ስላደረገችው ተግባራዊ ውሳኔ የሊቀ አበው አባ ኤፍሬም ምህረቱ ተማሪ የነበሩት ሊቀ አእላፍ ኢንጂነር ቀሲስ ዳንኤል መኮንን ይሄን አሉ። ትልቅ ትምህርት የሰጠ እረፍት ነው። በዚያ ዘመን እንደዛ አይነት የጻድቅ ሞት በስንክሳር የምናነበውን በራሳቸው አይተናል። ድካም አገኛቸውና እኛ ልጆቻቸው ተሰባስበን አንድ ዶክተር አለ የካቲት የሚሰሩ በሳቸው አማካኝነት ግዴለም ሆስፒታል ይግቡ ተብለው ሳይፈቅዱ እሳቸው ሳይገባን እኛም ወስደን አስገባናቸው። እዛ በጽሞና ነበር አይናቸውን ተክለው ኮርኒስ ላይ አይነቅሉም ነበርና ባንቃ ይደውልና በሰቂለ ልቡና ሆነው የሚያዩት ነገር እንዳለ እንረዳለን። እና እዛ አንዲት የምታገለግል የነርሶች ሁሉ ኃላፊ ነበረችና የሌላ እምነት ነበረች። እሳቸው እዚያ ሆነው በቤቷ ያለች ራእይ ታያለች፣ ህልም ታያለች። ይሄ ህልም ምንድነው? እዛ እሳቸው የተኙበት ክፍል ውስጥ ነጫጭ የለበሱ ልዩ የሆኑ ነርሶች ሲዋከቡ ወዲያ ወዲህ ሲሉ ወደ ሲወጡ ሲወርዱ ታያለች። እና በጣም ተደንቋት እንዴት አይነት መርሶች መጡ ብላ ትላለች። ነጫጭ የለበሱ እጅግ ቤቱ በብርሃን ተሞልቶ ያንጸባረቀ ነው የምታየው። እና በጧት ከእንቅልፏ እንደተነሳች ለሰራተኞቹ ለሲስተሮቹ ትደውልና እዛ ቤት ማንም ሰው እንዳይገባ ጠብቁ ብላ መልእክት አርጋ ትደርሳለች። የሚያሳዝነው ግን እሷ ስትደርስ ህይወታቸው አልፏል። ከዛ በኋላ እሷም ከነበረችበት እምነት ወደ ተዋህዶ እምነት ተመልሳለች። ይሄ ሞቶሙስ ለጻድቃን ሕይወቶሙ ውእቱ የሚለው ቃል በአካል ሲፈጸም አይተናል። እና የቀብራቸውም ስነ ስርዓት ጥር 5 አባታችን አቡነ ገብረ መንፈስ ቅዱስ ልደታቸው የሚከበርበት በዚያን ቀን ነውና የደብሩ ትውፊት በዚያ በቤተልሔም አሳርፈናቸው። በመጨረሻ በዚህ ዘመን ያሉ ከሳቸው ምን ይማራሉ ነው። በዚህ በአዲስ አበባ ብዙ ሊቃውንት አሉ። ቤተክርስቲያንም አቅፋ ደግፋ
ትምህርቱ እንዲሰጡ ያደርጋሉ። የኔታ ህይወታቸውን ለትምህርቱ ሰጥተዋል። እነዚህ ሰዎች ቤተሰብ አላቸው፣ ኑሮ አላቸው እና ግን ምንድነው ተማሪዎች ነገ እኔ ደረስኩበት ደረጃ ደርሰው ማየት ፈልጋለሁ ብለው ቢያስቡ ይሄ አንዳንድ ጊዜ ቀረጥ አንዳንድ ጊዜ ወንበር መቀየር አለ። ይሄ ባይሆን ቤተክርስቲያናችን በአሁን ሰዓት በዚህ በፈተና ሰዓት ብዙ ቤተክርስቲያንን የሚወዷት ከፍቅር ሆኖ የሚያገለግሏትን ማውጣት ይችላሉ የሚል እምነት አለ። ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት እየጋበዝን የዕለቱን አቅሌስያ መርሃ ግብራችንን እዚህ ላይ አጠናቀናል። Thank you.